እድሜ ጾታ ሳይል ሕፃን አዛውንቱ በእምነት በትውፊት በወግ በሥርዓቱ በመልካም ስነ ምግባር በታረመ አንደበት ሲተጋ ሰንብቶ በጾምና ጸሎት ፈተናው አይሎ ድካም ሲበረታ ምድሩ ጭጋግ ለብሶ ሲዋጥ በዝምታ የሐዘን ቋጠሮ በምህረት ተፈታ የኩነኔው ዘመን በፍቅር ተረታ ተነስቷል በክብር ሞትን አሸንፎ የትንሣኤው አምላክ ብርሃን ተጎናጽፎ እንኳን ለብርሃነ ትንሣኤው በሰላም አደረሳችሁ። በዓሉን ምክንያት በማድረግ ከወዳጅ ዘመድ የሚላክሎትን ገንዘብ ለመቀበል ወደ ባንካችን ሲመጡ በአክብሮት ልናስተናግዶ ዝግጁ ነን። ብርሃን ባንክ፣ እንደ ስማችን ብርሃን ነው ስራችን። ፉትቦል ካፌ ከአላዛር አስገዶም ጋር መደመጡ እንደቀጠለ ነው። አራዳ ኤፍኤም 95.1 ላይ ናቸው ያላችሁት። አሊስ እንግዲህ ቀደም ሲል በባየር ሙኒክና ሪያል ማድሪድ መካከል የነበረውን ጨዋታ በጣም ተጠባቂውን ጨዋታ ትናንት ምን ያህል አጓጊ እንደነበረ እና ለፍጻሜም እውነትም ቢበቃ እና ብናየው የሚሻለው የነበረው ነበረ። ያው እንግዲህ በድልድሉ ምክንያት ያ ሳይሆን ቀረና ባየር ሙኒክ አልፏል፣ ማድሪድ ደግሞ ከጨዋታው ውጭ ሆኗልና ሌላው ተጠባቂ ጨዋታ የነበረው በአርሴናል በተለይ አርሴናል ደግሞ አሁን ካለበት የቀውስ ላይ ነው። በተለይ የወር ደግሞ አብዛኛው ጊዜ ውጤቱን ከውጤት የሚርቅበት አጋጣሚ ያለና ይሄም እንደገና አሁንስ ተመልሶ እየመጣ ነው ወይ? በቻምፒየንስ ሊጉም በፕሪሚየር ሊጉም ያለውን ነገር በጣም ፈታኝ ሁኔታ ነበረ። በቻምፒየንስ ሊጉ በጣም በጠባብ ሁኔታ ያው ያቺን ጎል ነች ባለቀ ሰዓት ላይ ባስቆጠራት ከሀበስ ባስቆጠረው እንግዲህ 1-0 ውጤት ነበረ። የመርሱን ጨዋታ ትናንት ያደረጉት ግብ አልተቆጠረም። ስለዚህ በዛ ያቺኛው በሀበስ ጎል ወደ ቀጣዩ ዙር ማለፍ ችሏልና ስለ ጨዋታው ውስጥ ከሌላኛው ጨዋታ በሚኒክ ከተደረገው ጨዋታ በጣም የተለየ ነው። ቅድም እንዳነሳ ነው ሁለት ብቻ ኢላማቸውን የጠበቁ ሙከራዎች የተደረጉበትና ሁለቱ ቡድኖች በጋራ 0.93 ብቻ ኤክስጂ ያስመዘገቡበት ነበር። ከማጥቃት እግር ኳስ አንጻር ካየነው ሌላ ስፖርት እንደማየት የሚመስል ነው ያኛው ደንበኛ እግር ኳስ። የኛው ግን ለማዝናናት ከሆነ የማያዝናና ጨዋታ ነው የነበረው። ለአርሰናል ጥሩ ነገሮች አሉት። አንደኛ ያው በምንም ሁኔታ ይሁን ግማሽ ፍጻሜ ይደርሷል እና ለአርሰናል ግማሽ ፍጻሜ መድረስ ፎር ግራንትድ የሚወሰድ አይደለም። አርሰናል በታሪኩ ለአራተኛ ጊዜ ብቻ ነው ለቻምፒየንስ ሊግ ግማሽ ፍጻሜ ሲደርስ፣ ለአራተኛ ጊዜ ብቻ። እስከ ባለፈው የውድድር ዘመን ድረስ በ2005-6 የውድድር ዘመን ቻምፒየንስ ሊግ ፍጻሜ ድረስ እስከ ተጓዙበት የውድድር ዘመን ድረስ ብቸኛው ቻምፒየንስ ሊግ ፍጻሜ የተጫወቱበት የውድድር ዘመን ያ የውድድር ዘመን ነው። ያኔና በ2009-10 የውድድር ዘመን ደግሞ እስከ ግማሽ ፍጻሜ ድረስ እንደዚሁ ተጉዘው በማንቸስተር ዩናይትድ እስከ ተሸነፉበት ጨዋታ ድረስ አርሰናል በእነዚህ ሁለት የውድድር ዘመናት ብቻ ነበር ቻምፒየንስ ሊግ ግማሽ ፍጻሜ ደርሶ የሚያውቀው። ለምሳሌ ከእንግሊዝ ቡድኖች መካከል 19 ተከታታይ የቻምፒየንስ ሊግ ሲዝኖች ላይ በመሳተፍ ባለ ሪከርድ ነው አሁንም ድረስ። በዛ ጊዜ ማንም የአውሮፓ ቡድን 19 ተከታታይ ቻምፒየንስ ሊግ አልተጫወተም። 16 ተከታታይ የውድድር ዘመናት ሁለተኛ ዙር ይደርሱ ነበር። ግን ከዛ በኋላ ውድድሩ እየከበደ ሲመጣ ግን ምርጦቹ የአርሰናል ቡድኖች ሳይቀሩ ማለት ነው አሁን 2006 ቻምፒየንስ ሊግ ፍጻሜ የደረሰው ቡድን እንኳን አርሰን ቬንገር የአርሰናል አሰልጣኝ ከሆኑበት ጊዜ ጀምሮ ለመጀመሪያ ጊዜ ከአንድ ወይም ከሁለተኛ ስፍራ ውጭ የሆነው ቡድን ለመጀመሪያ ጊዜ ቻምፒየንስ ሊግ ፍጻሜ የደረሰው በዚያ የውድድር ዘመን በመጨረሻ ዕለት ነው ከ1 እስከ 4 ባለው ስፍራ እንኳን ማጠናቀቁን ያረጋገጠው። ቶተናም በዌስትሃም ተሸነፈ፣ የምግብ መመረዝ ምናምን ተባለ። አርሰናል ዊጋንን በመጨረሻው የህብሪ ጨዋታ አሸነፈ እና ያ ቡድን ቪዬራ አልነበረውም። ለምሳሌ ፒሬስ 32 ዓመቱ ነበር። ዴኒስ ቤርካምፕ ጫማ ያቆመበት የውድድር ዘመን ጫማ የሰቀለበት የውድድር ዘመን ነው። ያ ቡድን ፒኩ የአርሰናል ቡድን አልነበር። ምርጦቹ የአርሰናል ቡድኖች 2 ደብል፣ 1 ኢንቪንሲብል፣ 3 ፕሪሚየር ሊግ፣ 4 ኤፍ ኤ ካፕ ያሸነፈው ቡድን ከሩብ ፍጻሜ በላይ ሄዶ አያውቅም። ስለዚህ ይሄኛው 2 ተከታታይ ውድድር ዘመን ግማሽ ፍጻሜ የደረሰውን ቡድን ስኬት አፕሪሺየት ማድረግ አለብን። በጣም ትልቅ ስኬት ነው እና በሁለቱም ሲዝኖች ብቸኛው የእንግሊዝ ቡድን ነው ይሄንን ያደረገ። አምናም ማንም ግማሽ ፍጻሜ የደረሰ ሌላ የእንግሊዝ ቡድን አልነበረም። በዚህኛው የውድድር ዘመን ግማሽ ፍጻሜ የደረሰ የእንግሊዝ ቡድን አልነበረም።
በ2004ም ግማሽ ፍጻሜ የደረሰ የእንግሊዝ ቡድን አለ። በ2024 ግማሽ ፍጻሜ የደረሰ የእንግሊዝ ቡድን የነበረ አይመስለኝም። ሁለቱ ግማሽ ፍጻሜዎች አንደኛው ቦሩሲያ ዶርትሙንድ ከፓሪስ ሳን ጀርማ ጋር አይደለም ካልተሳሳትኩ ግማሽ ፍጻሜ የነበረው፣ ሌላኛው ሪያል ማድሪድ እርግጠኛ አይደለም ከማን ጋር እንደተጫወተ፣ ግን ከባየር ሚኒክ ጋር። በ2024ም ግማሽ ፍጻሜ የደረሰ የእንግሊዝ ቡድን አልነበርም። ለሶስት ተከታታይ ውድድር ዘመን ከአርሰናል በስተቀር ግማሽ ፍጻሜ የደረሰ የእንግሊዝ ቡድን የለም። አርሰናል ባለፉት 2 ሲዝኖች ማለት ነው። ስለዚህ ዓለም ሀብታሙ ሊግ በቻምፒየንስ ሊግ ሲቲ ካሸነፈበት ከ2003 የውድድር ዘመን በኋላ እዚህ ደረጃ ላይ መድረስ ቸግሮታል። ሁለተኛ አርሰናል በታሪኩ ለመጀመሪያ ጊዜ ነው በተከታታይ 2 ሲዝኖች የቻምፒየንስ ሊግ ሴሚፋይናል የደረሰው። ቀውስ ላይ ነው አልክ አርሰናል። እኔ የፐርፎርማንስ ችግር ውስጥ ነው ያለው እላለሁ። ቀውስ ላይ ነው የምንለው ቡድን ቻምፒየንስ ሊግ ሴሚፋይናል የደረሰ ቡድን ነው። ቀውስ ላይ ነው የምንለው ቡድን አሁን በምናወራበት ጊዜ ፕሪሚየር ሊጉን በ6 ነጥብ ልዩነት እየመራ ያለ ቡድን ሰው ኮንቴክስቹዋል ነው ነገሩ። አርቴታ እንዲያውም ፈተና ነው ወይ ብለው ሲጠይቁት ከጨዋታው በፊት ይሄኛው ሳምንት እነዚህ 5 ቀናት እኔ ፈተና ሳይሆን እድል ነው እንጂ የሚታየኝ፣ አስቡት ከ22 ዓመት በኋላ ፕሪሚየር ሊግ ሻምፒዮን ልንሆን የምንችልበት እድል አለን፣ በታሪካችን ለመጀመሪያ ጊዜ ቻምፒየንስ ሊግ ልናሸንፍበት የምንችልበት እድል አለን አለ። ፐርፎርማንሱን መተቸት አንድ ነገር ነው። እውነቱን ለመናገር ጥሩ ፐርፎርማንስ አልነበረም ማጥቃቱ፣ እሱንም ለይተን ነው ማየት ያለብን። መጀመሪያም ሰሞኑንም ሲወራ የነበረው ኦፍኮርስ ለምሳሌ ቦርንመዝ እንዳደረገው ማንቸስተር ሲቲ እንዳደረገው አርሰናል በተለይ በ4-2-4 የፕሬሲንግ ቅርጽ የሚከላከሉ ቡድኖችን አንዳንድ ጊዜ ያንን የነዛን ቡድን ፕሬሲንግ ሲደመር ብሎክ ማለፍ አለመቻል፣ መስመር ከተዘጋ ሴንትራል ፕሮግሬሽን የለውም። በሲቲ ጨዋታ ላይ በተለይ በሁለቱ አጋማሽ መጀመሪያ ግን በመጀመሪያ አጋማሽም በአንዳንድ የጨዋታው ሞመንቶች ላይ ባለፈው የቦርንሞዝም ጨዋታ ተመሳሳይ ችግር አይተን ነበር። ሌሎቹ ዲፓርትመንቶች ችግር የለባቸው ማለት አይደለም፣ ግን በጣም ወሳኙ ችግር የሊዝበንን የደርሶ መልስ ጨዋታ ጨምሮ የጎል እድል ፈጠራ ችግር፣ የማጥቃት ችግር፣ ጨዋታ እንደ ልብ ዶሚኔት የማድረግ ችግር በእነዚህ ጨዋታዎች ላይ ነበር። ተፈርቶ ነበር ከዚህ ጨዋታ ፊት። እኔ እንዲያውም ኦኬ ማጥቃቱ ጥሩ አይሆንም ብዬ እርግጠኛ የሆንኩት በድጋሚ ማርቲኔሊን፣ ዮኬሬሽን፣ ማድዌኬን አንድ ላይ ማሰለፉን ሳይ ነው። ማጥቃቱ ጥሩ አልነበር። መከላከሉ ግን ይሄኛው የአርሰናል ቡድን ዲፋይን የሚደረግበት ዋና ካራክተሪስቲክስ መከላከል ሳይሆን ከኳስ ውጭ ያለ ጥንካሬ ነው። ትላንትና ይሄ ተመልሷል ለአርሰናል። በጣም አስፈላጊ ነገር ነው። በተለይ ደግሞ ከኤቲሃድ ጨዋታ ፊት በጣም አስፈላጊ ነገር ነው። ቼስ ወደ ሲቲ ሜዳ ሄዶ አሁን ያለው የአርሰናል ቡድን ማንቸስተር ሲቲን በኤቲሃድ ዶሚኔት ያደርጋል ብለን አንጠብቅም ብዬ አልጠብቅም እኔ። ሚኬል አርቴታ ቡድኑ በጣም ጥሩ በሚጫወትበትም ጊዜ ትልልቆቹን ጨዋታዎች በተመለከተ የበለጠ የጥንቃቄ እግር ኳስ እንደሚመርጥ እናውቃለን። ምናልባት አሁን የበለጠ የጥንቃቄ እግር ኳስ ደግሞ ይመርጣል። ምክንያቱም የአርሰናል የመጀመሪያ ተመራጭ 2 የመስመር ተከላካዮች 10 የጎል ኮንትሪቢሽን አለው፣ 3 ጎልና 5 አሲስት በፕሪሚየር ሊጉ ብቻ በሁሉም ውድድሮች 10 ለፉልባክ ትልቅ ነው። ሊያው የማጥቃት ፉልባክ ተደርጎ ለማይቆጠር ተጫዋች በተጋጣሚ ቡድን የፍጹም ቅጣት ምት ሳጥን ውስጥ በጨዋታ በአማካይ 4 ጊዜ ኳስ የሚነካ ይሄም ብዙ ነው ለመስመር ተከላካይ። ዩሬን ቲምበር የለም እዛ የሲቲም ጨዋታ ላይ አልነበረም፣ ከዛ በኋላ በመጡ ጨዋታዎች ላይም አልተሰለፈም። በጣም ትልቅ የማይገመት መሆንን የሚጨምር የመስመር ተከላካይ። የመስመር ተከላካዮች ብቻ አይደሉም እነዚህ ለአርሰናል የጎል እድል ፈጠራ ጥቅም የሚሰጡ ለአርሰናል የማጥቃት አጫወት አይተነበይነትን የሚጨምሩ ተጫዋቾች ናቸው። ሪኪ ካላፊዮሪ የለም፣ እሱም ይህንን ጨዋታ አልጀመረም። ከዛ ቀጥሎ የአርሰናል 2ቱ ምርጥ የማጥቃት ተጫዋቾች ቡካዮ ሳካና ማርቲን ኦዴጋርድ የሉም። የእነሱ አለመኖር ደግሞ የአርሰናልን የማጥቃት ጥራት የበለጠ እንደሚያቀዘቅዘው እናውቃለን። እና እነዚህ 4ቱም ተጫዋቾች የእሁዱን ጨዋታ ሊመለስ ይችላል የሆነ ተጫዋች ግን ቢመለሱም በጥሩ ፎርማቸው ላይ እንደማይሆኑ ግልጽ ነው። የውድድር ዘመኑ በሙሉ ሲቸግራቸው ነበር። በተለይ ካላፊዮሪን፣ ሳካንና ኦዴጋርድን እንደሚሆነው ማለት ነው ከሞላ ጎደል ከኋላ ሶሊድ መሆን እንጂ ሲቲን ዶሚኔት ለማድረግ የሚሄዱ አይመስለኝም። አያጠቁም ማለት አይደለም፣ ግን አይመስለኝም። ለዛ ከሆነ ያንን ሶሊዲቲ መልሰው ያገኙበት ጨዋታ ነው። ለምን ያው አርሰናል የማጥቃት ግዴታ አልነበረበትም። ትላንትና 1-0 እየመራ ነው። የማጥቃት ግዴታ ያለበት አንድ ቡድን ስፖርቲንግ ሊዝበን ምን ይፈልጉ ነበር? ግን የአርሰናል ደጋፊዎች ትላንትና ቡድናቸው ማጥቃት እንደሚችል ሪአሹራንስ ይፈልጉ ነበር። ስፖርቲንግ ሊዝበን ላይ 2-3 ጎል አስቆጥሮ ቢያሸንፍ ኖሮ የእሁዱን ጨዋታ በተሻለ መተማመን
ለመጠበቅ ምክንያት ይሆን ነበር። ግን የትላንትናውን ጨዋታ ብቻ ነጥለን ካየነው ግን በተለይ በሁለተኛው አጋማሽ በተለይ የመጨረሻዎቹ 25 ደቂቃዎች ላይ የአርሰናል ከኳስ ውጭ የነበር የመከላከል ጥንካሬ ግሩም ነበር። ከ67ኛው ደቂቃ ጨዋታው ሊያልቅ የመጨረሻዋ ሙከራ ጆዋው ሲሞንስ የሚባለው ተጫዋች እስኪሞክር ድረስ አንድ ሙከራ አላደረገም። ወደ ጨዋታው የመመለስ ግዴታ ያለበት፣ ወደ ጨዋታው ለመመለስ ጎል የማስቆጠር ግዴታ ያለበት ስፖርቲንግ ሊዝበን በነዛ 23 ደቂቃዎች 23 ደቂቃ ማለት ነው፣ ወደ 25-26 ደቂቃ ይሆናል። ተጨማሪ ሰዓት ላይ ነው የዦዋው ሲሞንስ ሙከራ የተደረገው። አንድም ጊዜ ሙከራ አላደረጉም ብቻ ሳይሆን አንድም ጊዜ የአርሰናል የፍጹም ቅጣት ምት ሳጥን ውስጥ ኳስ አልነኩም፣ ቦክስ ውስጥ ኳስ አልነኩም። አርቴታ በዚህ ጉዳይ ላይ ያለውን ትኩረት እናውቃለን። ቡድኑ ከኳስ ውጭ ያለውን ቅርጽ በተመለከተ ኢቭን በመጀመሪያ አጋማሽ ስፖርቲንግ ሊዝበን ያገኛቸው ደህና የሚባሉት 2 እድሎች በዳቪድ ራያ እና በዊሊያም ሳሊባ የፖሴሽን ግዴለሽነት የሚመስል ወይም የኳስ ማቀበል ስህተት የተፈጠሩ ናቸው። ይህንን ጨዋታ መጥፎ ነበር ወይም አርሰናል ጥሩ አልተጫወተም ስንል ከፍለን ነው ነገሩን ማየት ያለብን። ከማጥቃት አንጻር ጨዋታ እንደ ልብ ዶሚኔት ከማድረግ አንጻር፣ ብዙ የጎል እድል ከመፍጠር አንጻር በጠቅላላው በጨዋታው አንድ ኦን ታርጌት ነው የሞከረው። ስለዚህ ኦፍኮርስ በጣም ደካማ ማጥቃት። ግን ደግሞ አንድ ጄምስ ቤንጅ የሚባል ጸሐፊ ምን ይላል? በቅርብ ጊዜ የእንግሊዝ ቡድኖች ቻምፒየንስ ሊግ ሲያሸንፉ ያለፉትን 2 የቻምፒየንስ ሊግ አሸናፊ የእንግሊዝ ቡድኖችን ካያችሁ በዋነኝነት ሻምፒዮን የሆኑት በመከላከል ጥጥርና ነው። የቶማስ ቱኸል ቼልሲ ለምሳሌ በባክ ፋይፍ ነው የሚጫወተው። በሚከላከልበት ጊዜ እንደ ንጎሎ ካንቴ አይነት ኃይለኛ ኤነርጂ ያለው አማካይ ያላቸው ዌል ስትራክቸርድ የሆነ የኦፍ ዘ ቦል ቡድን ነው እና ቻምፒየንስ ሊግ አሸንፏል። በፍጻሜው ጨዋታ ላይ ማንቸስተር ሲቲን 1-0 አሸንፏል። የዛ ቡድን መታወቂያ ካራክተር ፕራግማቲዝም ነው እንጂ የቱኸል ቡድን የተጫወተው እግር ኳስ ብለን እናስታውሳለን እንዴ? ሌላው ቀርቶ የጓርዲዮላ ቡድን 2023 ላይ ቻምፒየንስ ሊግ ያሸነፈው ቡድን ቻምፒየንስ ሊግ በመጨረሻ ስላሸነፉበት ምክንያት ሲጠየቅ ፔፕ ምን ብሎ ነው የመለሰው? አሁን መከላከል የሚወዱ 4 የመሀል ተከላካዮችን በመጨረሻዎቹ 4 የመከላከል ስፍራዎች ስለተጠቀምኩ ነው ይላል። ናታናኬ፣ ማኑኤል አካንጂ፣ ጆን ስቶንስ፣ ሩበን ዲያስ እነዚህን ነበር 4 ተከላካዮች ይጠቀም ነበር። 4 ፋይናሉ ላይ ለምሳሌ ኢንተር የበለጠ የተሻለው ቡድን ነበር። ግን ሲቲ በዚያ ውድድር ዘመን ሻምፒዮን የሆነው የማጥቃት ዶሚናንት የነበረባቸው ጨዋታዎች ነበሩ። ሪያል ማድሪድን 4-0 ባየር ሚኒክን 3-0 ያሸነፈባቸው ጨዋታዎች። ግን ፔፕ ሲጠቅስ ያለው ከሌሎቹ ዓመታት በተለየ ሁኔታ መከላከል ፓሽናቸው የሆኑ ተጫዋቾችን ስለተጠቀምን ነው ይላል። ይሄው መንገድ ቻምፒየንስ ሊግ አሸናፊ ሊያደርግ ይችላል። ይሄው መንገድ ባየር ሚኒክ ላይ ያሉ ድክመቶችን አየን። ለማየት የበለጠ ደስ የሚል ቡድን ነው፣ ግን ደግሞ ብዙ ጎሎች ይቆጠሩበታል። የአርሰናል አይነት የኦፍ ዘ ቦል ዲስፕሊን ያለው ወይም ስትራክቸራል ጥንካሬ ያለው አይደለም። የምትመርጠው መቼስ እንደ እግር ኳስ ወዳጅ የበለጠ የማጥቃት እግር ኳስ የበለጠ የጎል እድል የሚፈጥር የበለጠ ሪስክ የሚወስድ ቡድን ሊሆን ይችላል። ይኸው መንገድ ያስኬዳል። ስለዚህ በሁለቱም ባለፈው በፖርቱጋል በተደረገውም ጨዋታ ራያ አንዳንድ ሙከራዎች አድኗል። ግን ሙከራዎቹን ያዳነበት ቅልጥፍና አስደናቂ ቢሆንም ሙከራዎቹ ግን ከማክሲመም ጎል ለማስቆጠር ከሚያስችል ከ5-6 ሜትር ርቀት የተደረጉ አይደሉም። የግብ ጠባቂውን ጣልቃ ገብነት ይጠይቁ ነበር። ግን የእነዛ ሙከራዎች የኤክስጂ ቫሊዩ ካየ ከፍተኛ አልነበር። ስለዚህ ያንን ጥሩ መጫወት በዚህ ፐርስፔክቲቭ ማየት ያስፈልጋል። ምንድን ኦነሱ የነበረው ጎል የማስቆጠር ግዴታ የነበረበት ስፖርቲንግ ስለነበር፣ ስለዚህ አዝናኝ አልነበረም። ኦፍኮርስ ግን የሆነ መልሶ ያገኘው የአርሰናል የውድድር ዘመን የመጀመሪያ አካባቢ ጥንካሬን ግን ትናንት አይተናል። አራዳ ኤፍ ኤም 90.1 ፉትቦል ካፌ መደመጡ እንደቀጠለ ነው። ቀደም ሲል ያነሳ ነው ሀሳብ ነበረ። በቻምፒየንስ ሊግ ትናንትና ምሽት ከተደረጉት 2 ጨዋታዎች የአርሰናልና ስፖርቲንግ ሊዝበን ዙሪያ ላይ ደግሞ እያነሳን ነው ሀሳቦቻችንን። ልክ ነው። ትላንትና እንግዲህ የመከላከሉ ሁኔታ በተለይ ደግሞ የማጥቃት ግዴታ ያለበት ስለነበር ስፖርቲንግ ሊዝበን ያንን በሚገባ ተቋቁሟል የሚል ነው የኔ አስተያየት። ከ12 ጨዋታ 8 ጨዋታዎች ላይ ጎል ሳይቆጠርበት ወጥቷል አርሰናል። የስፖርቲንግ ግን የደርሶ መልስ ጨዋታዎች ጨምሮ ከባየር ሌቨርኩዘንም ጋር በመልሱ ጨዋታ ክሊንሺት ነበረው።
ከዛ በፊት ደግሞ በተደረጉት 8 የመጀመሪያው ዙር ጨዋታዎች በ5ቱ ጎል ሳይቆጠርበት ነው የወጣው። በ12 ጨዋታዎች 5 ጎሎች ብቻ ነው የተቆጠሩበት በ12 እስካሁን ድረስ። ትናንትና 12ኛ ጨዋታውን ያደረገው። ስለዚህ በቅርብ ጊዜ አቶት የነበረው የሚመስል አሁን የአርሰናልን ከ2026 መግባት በፊት የነበሩትን የመከላከል ለምሳሌ የውድድር ዘመኑ ሲጀምር ከመጀመሪያዎቹ 10 ጨዋታዎች በ7ቱ በፕሪሚየር ሊግ ጎል ሳይቆጠርበት ነበር ይጀምር፣ ወይም 3 ጎል ብቻ ነበር የተቆጠረበት፣ ሲቆጠርበትም አንዳንድ ጎል ብቻ ነበር የተቆጠረበት። ያንን ሲዝኑ እየገፋ ሲመጣ አንደኛ በጣም ከባድ ነው ይሄ የኦፍ ዘ ቦል ስትራክቸር። ሲዝኑን በሙሉ ለ10 ወር በ4 ውድድሮች ስህተት አልባ እንዲሆን አድርገህ መቆየት በጣም አስቸጋሪ ነው። ምክንያቱም ተጫዋቾች በአካል ይዝላሉ፣ በአእምሮም ይደክማሉ እና በግለሰብ ደረጃ የሚሰሩ ብዙ ስህተቶች እናያለን። ለምሳሌ የመጀመሪያዎቹ 20 ጨዋታዎች ላይ የሊጉን ጨዋታ ብቻ ከወሰድን ጎል የሆነ የግለሰብ ስህተት አንድ ብቻ ነው የነበረው። ማርቲን ዙቢሜንዲ ከቶተናም ጋር በተደረገ ጨዋታ ለሪቻርልሰን የተሳሳተው ስህተት ማለት ነው። እሱም የሪቻርልሰንን አስደናቂ ቺፕ ይጠይቅ ነበር። ከዛ በኋላ ግን ኮመን መሆን ጀመር። በሁለተኛው የውድድር ዘመን አጋማሽ ዙቢሜንዲ ራሱ ከማንቸስተር ዩናይትድ ጋር፣ ጋብርኤል ከቦርንመዝ ጋር እያልን ብዙ ስህተቶች በሁለተኛው የውድድር ዘመን አጋማሽ ማየት ጀመር። ይሄ ከአእምሮም ጋር ብዙ ጨዋታዎች ላይ በመሳተፍ ካለ የአካል መዛል ጋር የሚገናኝ ነው። ዋና የአንድ ቡድን ጥንካሬ የኦፍ ዘ ቦል ስትራክቸር ከሆነ እና በ4 ውድድሮች የሚጫወት ከሆነ አርቴታ ከጨዋታው በኋላ አንስቶታል። ይህን ነጥብ ሰዎች አይረዱትም ምን ያህል በጣም ከባድ እንደሆነ አለ። ሰዎች አይገነዘቡትም፣ በጣም ከባድ ነው የሚል አስተያየት ሰጥቷል። እና ቡድኑ ያንን በውድድር ዘመን የመጀመሪያዎቹ የውድድር ዘመን የመጀመሪያ አጋማሽ ላይ የነበረውን አይነት የመከላከል ሶሊዲቲ ማግኘቱ ግን በጣም አስፈላጊ ነገር ነው። ደግሞ ለቻምፒየንስ ሊግ ግማሽ ፍጻሜ ደርሷል። ለናቲ አንድ ኦዲዮ ልኬለታለሁ። እንዲያውም ትልቅ ነገር መሆኑን የሚያሳይ አንድ አስተያየት ነው። የአትሌቲኮ ማድሪዱ አሰልጣኝ ዲየጎ ሲሞኔ ስለ ቻምፒየንስ ሊግ ግማሽ ፍጻሜ የመድረስ ስሜት ተጠይቆ የተናገረው ¿Sabes qué lindo estar en semifinales de la Champions? No saben lo bueno que es. No saben lo bueno que es estar entre los 4 mejores de Europa. Increíble, buenísimo. ቻምፒየንስ ሊግ ግማሽ ፍጻሜ መድረስ ከመጨረሻዎቹ 4 የአውሮፓ ቡድኖች መካከል አንዱ መሆን ማይታመንበት ትልቅ ነገር ነው። ምን ማለት እንደሆነ አትረዱትም። በጣም የተለየ ነገር ነው አለ። እንግዲህ 2 ቻምፒየንስ ሊግ ፋይናል የተጫወተ አሰልጣኝ ነው 2014 እና 2016። ፐርፎርማንሱ ጥሩ አይደለም ማለትና የአርሰናልን ይህንን አቺቭመንት ማድነቅ መሀል መምታታት የለበትም። አቺቭመንቱ በጣም ትልቅ አቺቭመንት። በነገራችን ላይ አርሰናል እንደ ኢንስቲትዩሽን በእንግሊዝ እግር ኳስ ውስጥ ያለው ሄሪቴጅ በጣም ከፍተኛ ነው። ከዚህ በፊት አንስቼዋለሁ። ለምሳሌ ቁጥር ለብሶ መጫወት ያስጀመረው አርሰናል ነው። 8 ቁጥር፣ 7 ቁጥር፣ 3 ቁጥር፣ 6 ቁጥር እንላለን። አርሰናል ነው የጀመረው። የመጀመሪያው ክለብ ይሄ ነው በፉትቦል ታሪክ። ተጫዋቾች ቁጥር አልነበራቸውም ከዛ በፊት። መጋጫ የሚባለው ስተድ የሚሉትን አድርጎ መጫወት የጀመረ የመጀመሪያው ክለብ አርሰናል። በምሽት በፍለድ ላይት በምሽት ብርሃን በባውዛ መጫወት ለመጀመሪያ ጊዜ ያደረገው አርሰናል። የፒኤ ሲስተም ውስጥ ለመጀመሪያ ጊዜ ስቴዲየም ውስጥ ያስገባው ሃይብሪድ ስቴዲየም ውስጥ አርሰናል። የኤምደብሊው የሚባል ፎርሜሽን የ3-2-2-3 ወይም የ3-2-3-2 ፎርሜሽን ኤምደብሊው ወይም WM የሚባል ፎርሜሽን ለመጀመሪያ ጊዜ ያስተዋወቀው አርሰናል። ትልቅ የታክቲክ አብዮት ነበር በዛ ጊዜ። በእግር ኳስ ታሪክ የመጀመሪያ ቴሌቫይዝ የተደረገው ጨዋታ የአርሰናል ጨዋታ ነው። አርሰናል ከኤቨርተን እና ሂስቶሪካል ቡድን በታሪክ ይህን እነዚህ ግዝፈቱን የሚገልጹ ላይሆኑ ይችላሉ፣ ግን በእንግሊዝ እግር ኳስ ታሪክ የመጀመሪያው ሜጀር ሱፐር ፓወር የሚባለው አርሰናል ሜጀር ሱፐር ፓወር የሚባለው ምክንያቱም የሆነ ጊዜ የሰሜን እንግሊዝ ቡድኖች ነው ፕሬስተን ኖርዝ ኢንድ፣ የመካከለኛው እንግሊዝ ቡድን በርሚንግሃም፣ ሌላ የሰሜን እንግሊዝ ቡድን ሰንደርላንድ ዶሚኔት ያደረጉበት ወቅት ነበር። ግን ሰስቴንድ ለሆነ ጊዜ የእንግሊዝ እግር ኳስ ኃይል ሆኖ አሁን ድረስ የቆየ ወርዶ ማያውቅ በዋናው ዲቪዥን መወዳደር ከጀመረበት ጊዜ ጀምሮ አርሰናል። ሌሎቹ ቡድኖች መውጣት መውረድ ነበረባቸው። አርሰናል ግን ምንድነው እሱ ነብት የመጀመሪያው ሂስቶሪካል ካርቴል ነው ይሉታል። ላይ ወጣ እና ረጅም ጊዜ ቢያንስ ኮምፒት እያደረገ የቆየ ቡድን ነው። አሁንም ድረስ 3ኛው እንግሊዝ
ትልቅ ቡድን ነው ባሸነፋቸው ዋንጫዎች ብቻ ከወሰድን እና የመጀመሪያው የእንግሊዝ እግር ኳስ የፓወር ሴንተር ነው የሚባለው ለዚህ በተለይ ደግሞ በደቡባዊ እንግሊዝ ከዛ በፊት ማንቸስተር፣ ሊቨርፑል ምናምን በነበሩበት ጊዜ እነዚህም ሌሎች የሰሜን እንግሊዝ ቡድኖች ናቸው እና ሁልጊዜም ደግሞ የከፍ ያለ ዱዊንግ ቲንግስ ዘ ራይት ዌይ የሚሉት ነገር አለ። በቃ ያለ አንድ ትልቅ ቢሊዮነር ቤኔፋክተር ወይ አንድ ስቴት መጥቶ ገንዘብ ኢንጀክት አድርጎበት ሳይሆን እያንዳንዱ 13 ዋንጫ ያሸነፍንበት ድል ሃርድ ኤርንድ ነው ምናምን ይላሉ። የመጀመሪያው የእንግሊዝ ታላቅ አሰልጣኝ አርሰናል አሰልጣኝ ነበሩ ሄርበርት ቻፕማን የሚባሉት። ከዛ በተለይ ደግሞ ሌላኛው የአርሰናል የምንጊዜም ታላቅ አሰልጣኝ የሚባሉት በአርሰን ቬንገርም ጊዜ ውብ እግር ኳስ በእንግሊዝ ምናልባት ከዛ በፊት ታይቶ የማያውቅ እና ብዙ ዋንጫዎችን በተለይ በመጀመሪያዎቹ 10 ዓመት ያሸነፈ 2006 ቻምፒየንስ ሊግ ፋይናል ላይ የተጫወተ የመጀመሪያ የለንደን ቡድን ነው ቻምፒየንስ ሊግ ፋይናል ላይ በመጫወት ምልመላው የልምምዱ አይነት አሁን ሁሉም የአውሮፓ ቡድን ስቴዲየሙን እያዘመነ ነው እየሰራ ነው ምናምን፣ ግን የመጀመሪያውን በጣም ስቴት ኦፍ ዲ አርት የልምምድ ማዕከልና ስቴዲየም የገነባ ነው። የሚጎለው አንድ ነገር ቻምፒየንስ ሊግ ነው። በቻምፒየንስ ሊግ ማሸነፍ ብቻ ማለት አይደለም፣ ብዙ ርቀት መሄድም ጭምር የሚቸግረው ቡድን ነው። ለዚህ ነው አርቴታ ሰዎች ብዙ ክሬዲት እየሰጡት ስለማይመስለኝ ነው መሰለኝ በ140 ዓመት ውስጥ ለ4ኛ ጊዜ ብቻ ነው ያደረግነው ይሄንን አይደል። እዚህ ጋር የምከራከረው ነገር ኦኬ 140 ዓመት አንድ ነገር ነው፣ የአርሰናል እድሜ ነው 140 ዓመት። ቻምፒየንስ ሊግ በታሪኩ ግን የዛ ግማሽ ነው በእድሜ ራሱ። ሰው 140 ዓመት ቻምፒየንስ ሊግ ተጫውቷቸው አይደለም 4 ጊዜ ብቻ ሴሚ ፋይናል የደረሳችሁት። ግን ደግሞ ያለፈውንም 70 ዓመት ካየ ቻምፒየንስ ሊግ መጀመሪያ ቻምፒየኖች ብቻ የሚሳተፉበት ስለነበር ነው ቻምፒየንስ ሊግ የሚባል የየሀገሩ አሸናፊ ብቻ ነበር የሚሳተፈው። ከዛ ውድድሩ እየሰፋ ሲመጣ አንደኛና ሁለተኛ የተባለ ጥቂት ዓመት ነው ቻምፒየንስ ሊግ የተጫወተው። በአብዛኛው በቬንገር ዘመን ነው ቻምፒየንስ ሊግ የተጫወተው። ግን ሂስቶሪካሊ አርሰናል ትልቅ የቻምፒየንስ ሊግ ቡድን አይደለም። ለቻምፒየንስ ሊግ እርሾ የሆነ ውድድር በመጀመር ቢታወቅም 55 ላይ ነው ቻምፒየንስ ሊግ የተጀመረው። ከዛ በፊት ግን ኮንቲኔንታል ጨዋታዎችን አርሰናል በወዳጅነት መልክ ያደረገ የመጀመሪያ እንግሊዝ ቡድን ነበር። ያ ለቻምፒየንስ ሊግ እርሾ ተደርጎ ይቆጠራል። ቻምፒየንስ ሊግ ግን አሸንፎ አያውቅም። እንዲያውም በአውሮፓ ካሉ ክለቦች በሙሉ በተለይ በ5ቱ ትልልቅ የአውሮፓ ክለቦች ካሉት መካከል ብዙ የሊግ ዋንጫ አሸንፎ ግን ቻምፒየንስ ሊግ ያላሸነፈ ትልቁ ቡድን የሚባለው አርሰናል። አምና ድረስ ፔዤ ነበር፣ ግን ፔዤ አርሰናልን ያህል ሂስቶሪካል አይደለም። መቼ ነው ፔዤ የተመሰረተው? 1970። አርሰናል 1886 ነው። የሄሪቴጅ ቡድን አይደለም ፔጅ። ፓሪስን የሚያክል ትልቅ ቡድን፣ ማድሪድ ውስጥ ትልልቅ ክለቦች አሉ፣ ሌሎች ትልልቆቹ ከተሞች ውስጥ ትልልቅ ክለቦች አሉ። ለንደን ላይ ስንት ክለብ አለ ተባለና አርቲፊሻል ማኑፋክቸሪንግ ነው ፔጅ። ግን ብዙ ሊግ ዋንጫ ወስዷል እና አትሌቲኮ ሶስቱ ናቸው ብዙ የሊግ ዋንጫ ወስደው እስካሁን ድረስ። አሁን ፔጅ አምና ይህንን ታሪክ ቀርፎታል። ስለዚህ አርሰናል በቻምፒየንስ ሊግ የሚሄድበትን ርቀት ክለቡ ግዙፍ ይሁን እንጂ በዚህ ውድድር ብዙ የሚሳካለት ቡድን ስላልሆነ ሴሚ ፋይናልን እንደ ቀላል ነገር ማየት ትክክል አይደለም። ትልቅ አቺቭመንት ነው። ለሁለተኛ ተከታታይ ውድድር ዘመን ሴሚ ፋይናል መድረስ ለ7 ዓመት እኮ ቻምፒየንስ ሊግ አልተጫወቱም ነበር እስከ 2023 ወደ ቻምፒየንስ ሊግ እስኪመለሱ ድረስ ለ7 ዓመት አልተጫወቱም እና ትልቅ ስኬት ይመስለኛል። እኔ በመጥፎ ሁኔታ ላይ ነው ያለው። ቡድኑ ጥሩ እየተጫወተ አይደለም። በተለይ በዚህ ጊዜ ሲቲ ተጨማሪ ማርሽ እየቀየረ በሚመስልበት ጊዜ የአርሰናል የሰሞኑ ፐርፎርማንስ የሚያሳስብ መሆኑን መጥቀስ አንድ ነገር ሆኖ ግን አቺቭመንቱ በዛ ክላውድድ መሆን የለበትም። ስቴዲየም ውስጥ ጭንቀት ነበር። ጨዋታው ሲያልቅ የነበረው ሁኔታ እንደዛ ነው። ጨዋታው ሲያልቅ ከፍጻሜ ደረስን ከሚለው ሴሌብሬሽን ይልቅ የእፎይታ ስሜት የበለጠ የነበረበት ነው። ግን አንዳንድ ጊዜ አየ እንደዚህ ሲሆን የሆነ ፐርስፔክቲቭ መሳት ሊመጣ ይችላል። አቺቭመንቱን ማሳነስ ተገቢ አይደለም። በመጠኑ እድለኛ ነበር፣ ምክንያቱም ስፖርቲንግን ሌቨርኩዘንን ምናምን ያገኘው። ግን እድለኛ የሆነው ደግሞ በመጀመሪያው ዙር ጠንቅቆ የቤት ስራውን በመስራቱ ምክንያት ነው። 8ቱንም ጨዋታዎች አሸንፎ ነው የጀመረው። አልተሸነፈም አይደል? እስካሁንም አልተሸነፈም። እስካሁን ድረስ አንድ ጨዋታ ነው አቻ የወጣው እንጂ የተቀሩትን ጨዋታዎች በሙሉ አሸንፎ ከ12ቱ ጨዋታዎች ከ12ቱ ጨዋታ ትላንትና ማቻ ስለነበር ከ12ቱ ጨዋታዎች 10ሩን አሸንፏል። 2 ጊዜ ብቻ ነው አቻ የወጣው። አንዴ በጀርመን ከሌቨርኩሰን ጋር፣ ትላንትና ከስፖርቲንግ ሊዝበን ጋር እና እንዳነሳሁት መከላከሉ በጣም ጥሩ ነበር። ትላንትና እንደጠቀስኩት ማጥቃቱ ግን ኮንሰርን ነው። አሁን ትልቁ የአርሰናል ጥያቄ እሱ ነው። አንድ ምን ብሎ ነበር ጋዜጣዊ መግለጫው ከጨዋታው በፊት የነበረው ጋዜጣዊ መግለጫ 3 ልናገር አልችልም፣ እነዛ የለየናቸው ችግሮች 3 ችግሮችን ግን አይደንቲፋይ ያደርገናል፣ አልናገርም።
ስለዚህ ትጠብቃለህ ምን አይነት ለውጦች ያደርጋሉ ብለህ። በግልጽ አይደንቲፋይ የተደረገው አንደኛው ነገር የማርቲን ዙቢሜንዲ ፖዚሽኒንግ ነው። አሁን ትልቁ ጥያቄ ዙቢሜንዲ የመጀመሪያው ውድድር ዘመን አጋማሽ ላይ በጣም አስደናቂ ነበር ብቻ ሳይሆን ከአመቱ ምርጥ ፈራሚዎች መካከል አንዱ ተደርጎ ይጠቀስ የነበረ ተጫዋች ነው። በሁለተኛው የውድድር ዘመን አጋማሽ ደግሞ በጣም ከወረዱት ተጫዋቾች መካከል አንደኛው ነው። ለምን ሆነ የሚለውን ማወቅ ያስፈልጋል። አንደኛ የበለጠ ቴክኒካል ከሆነ ሊግ በጣም ፊዚካል ወደ ሆነ ሊግ በአብዛኛው በአንድ ውድድሮች ላይ ከሚሳተፍ ቡድን በአራት ውድድሮች ወደሚሳተፍ ቡድን እና ከየትኛውም የአርሰናል የአውትፊልድ ተጫዋቾች መካከል ብዙ ደቂቃ የተጫወተው ተጫዋች አሁን ገና ውድድሩ 1 ወር ይቀረዋል አይደለም፣ ሁሉም ውድድሮች ሊጠናቀቁ አሁን እንኳን በእግር ኳስ ህይወቱ በሙሉ ተጫውቶ የማያውቅበትን የደቂቃ መጠን የተጫወተው። ፊዚካል ዶዙ በጣም ከፍተኛ ነው። አርቴታ በቀደም በሌሎች ቦታዎች ላይ ሮቴት አድርጌያለሁ ምናምን አለ፣ መሀል ላይ ግን ምንም ሮቴት አላደረገም። ዙቢሜንዲ ከ32ቱ ጨዋታዎች 32ቱም ላይ ተሳትፏል፣ ግን 31ዱን ጀምሯል እና በአብዛኛው ነው በቅርብ ጊዜ ነው እንጂ አብዛኛውን ጨዋታ ይጨርሳል እና ብዙ ኤነርጂ የሚጠይቅ ቦታ ነው ያ ቦታ። መዛል አለ ዝለቱ በደንብ ይታያል፣ በግልጽ ይታያል። ለምሳሌ ኦዴጋርድ ማነው ኖጋርድ 60 ደቂቃ ነው በፕሪሚየር ሊግ የተጫወተው። እዛው ቦታ ላይ የሚጫወት ተጫዋች ነው እና ተጫዋቹ ላይ እምነት ያለው አይመስልም በፕሪሚየር ሊግ ጨዋታዎች ላይ። እኔ በመጠኑ ድክመት ነው እላለሁ። ምክንያቱም ለምሳሌ በርንሌን ስትገጥም በኖጋርድም ማሸነፍ ትችላል፣ ወልቨስን ስትገጥም በኖጋርድም ማሸነፍ ትችላል። ለዛ ጨዋታ አይሆንም ማለት ነው። ከሆነማ ዝውውሩ በምሩ መጀመሪያውን ውስተት ነበር ማለት ነው። ሮቴት ካላደረግከው ለእንደዚህ አይነት አነስ ስላሉ ጨዋታዎች ማታም ነው ከሆነ አርቴታም ይጠየቅበታል በተጫዋቹ ድክመት ላይ። ግን ትላንት ነጥቤ ምንድን ነው ወደፊት አስጠግቶ የበለጠ እንደ 8 ቁጥር ተጫዋች ተጠቀመበት። ምናልባት እሱ የሆነው ለየት አሁን በፖዚሽኒንግ ካያቸው ራይስ የበለጠ 6 ዙቢሜንዲ የበለጠ 8 መሰል እንደ ቦክስ ክራሸር ነገር እንኳ ባይሆን ግን ደግሞ ከሌላው ጊዜ በተለየ ሁኔታ ትንሽ አድቫንስድ የሆነ ቦታ ላይ እንዲጫወት ሆነ። እኔ ለነገሩ ሲጀመርም ስፔሻሊስት 6 ቁጥር እኮ አይደለም። ለዛ ነው ሌላ ፒቮት ያስፈለገው፣ ለዛ ነው ራይስ ወደ ኋላ የተመለሰ። ግን ትላንትና ምናልባት ያደረጋት አንደኛዋ ለውጥ የዙቢሜንዲን ቦታ መጠነኛ ትመስላለች፣ ግን ሜትሮች ወደፊት ፈቅ ብሎ ተጫወተና ምን ሆነ መጨረሻ ላይ ማን ኦፍ ዘ ማች ሆነ። 6ቱንም ዱዌሎች አሸነፈ። የአንድ ለአንድ ፍልሚያዎች 6ቱንም አሸነፈ። ቡድን ውስጥ ካሉት ከነበሩት የአርሰናል ተጫዋቾች ሁሉ ብዙ ኳስ ሪከቨር ያደረገው ተጫዋች እሱ ሆነ እና በንጽጽር ከሌሎቹ ጨዋታዎች የተሻለ ጥሩ ተጫወተ። ለአርሰናል ሰሞኑ ውስጥ ለሚታይ የፎርም ችግር ዋናው አንደኛው ተጠቃሽ የዙቢሜንዲ በመጀመሪያዎቹ 6 ወራት የነበረበት ብቃት ላይ አለመገኘት ነው። እነዚህ በጎ ነገሮች ናቸው በአርሰናል በኩል በፐርፎርማንስ በኩል እና እንዳልኩት የቻምፒየንስ ሊግ ግማሽ ፍጻሜ መድረስ በተለይ ለአርሰናል ቀላል አይደለም። ስለዚህ ከአራቱ የቻምፒየንስ ሊግ ሴሚፋይናሎች 2ቱን ባለፉት 2 ሲዝኖች ነው የተወጡት ማለት ነው። ስለዚህ በጣም ትልቅ ስኬት ነው በተለይ ለአርሰናል። ግን የአርሰናል ደጋፊዎችን ከአሁን እስከ ውድድር ዘመኑ መጨረሻ ድረስ በጣም የሚያሳስባቸው ነገር ማጥቃቱ ነው። አንዳንዶቹ ችግሮች ከጉዳት ተጫዋቾቹ በሚመለሱበት ጊዜ ላይ የሚመሰረት ነው። ሳካ ከመጣ፣ ኦዴጋርድ ከመጣ፣ ሪካርዶ ካላፊዮሪ ከተመለሰ፣ ቲምበር ከተጫወተ በእነዚህ ተጫዋቾች መመለስ ብቻ የሚሻሻሉ ችግሮች አሉ። አንዳንዶቹ ግን ስትራክቸራል የሆኑ ችግሮች ናቸው። እነዚህም ተጫዋቾች በሚሰለፉበት ጊዜ የምናያቸው ችግሮች ናቸው። ግን ከሁሉ በላይ እኔ የአርሰናል 3ቱን ተጫዋቾች ከዚህ ጨዋታ ፊት ዩቲዩብ ላይ የሰራ ነው አንድ ፕሮግራም ነበር። የአርሰናል የማጥቃት ችግር ምንድን ነው የሚለውን በተመለከተ ብቻ በተለይ እኔ የስፒድ ተጫዋቾችን ብቻ አንድ ላይ ሲያሰልፍ ዋን ዳይሜንሽናል ይሆናል ማጥቃቱ። የማርቲኔሊ ዋናው ችሎታ ፍጥነት ነው። ትላንትና በነገራችን ላይ ከኳስ ውጭ የነበረው አፕሊኬሽን በጣም አስደናቂ ነበር። አንድ የመልሶ ማጥቃት አጋጣሚን 60-70 ሜትር ሮጦ ሪከቨር ያደረገበት ፍጥነቱን የተጠቀመበት በጣም ግሩ ነው። ምንም ብትተቸው ከኳስ ውጭ ባለ ስንፍና አትተቸውም። ጠንካራ ሰራተኛ ነው። ግን ማጥቃቱን በተመለከተ ግን ምንድነው እንግሊዞቹ ጋይል የሚሉት ነገር አለ። ይሄ ጥበብ፣ አርቲስትሪ ምናምን ይጎለዋል። 3ቱ አንድ ላይ በሚሰለፉበት ጊዜ ብዙ ጨዋታ ላይ ያልተጫወተ ትናንትና ለ9ኛ ጊዜ ብቻ ነው አንድ ላይ 3ቱን ተጫዋቾች ያሰልፋቸው አንድ ላይ የጀመሩት ማለት ነው። ከ9 ጨዋታዎች መካከል 4ቱን ብቻ ነው ያሸነፈው። ሌሎቹን ጨዋታዎች አላሸነፈም። የተቀሩትን 5 ጨዋታዎች ከካራክተሪስቲክስ ጋር የሚገናኝ ነው። አሁን ትላንት በምርጫ ማጠር ምክንያት የሆነ ነገር ነው። ምክንያቱም ኦዴጋርድ የለም፣ ሳካ የለም፣ ዳውማን ገና በጣም ወጣት ነው፣
ኤታን ዋኔሪ ሊሰለፍ ይችል ነበር፣ በውሰት ተሰጥቷል። ሚካኤል ሜሪኖ የለም፣ አማራጭ ችግር አለበት። በማጥቃት ቦታዎች ላይ መጫወት የሚችሉ ተጫዋቾች ናቸው እነዚህ ሁሉ። የትሮሳርም ፎርም ጥሩ አይደለም። 2026 ከገባ በኋላ ጎል አላስቆጠርም። ስለዚህ እሱም በእያንዳንዱ ጨዋታ መጀመር አለበት እንዳይባል አሁን ያለው ፎርም እንደዛ የሚያስብል አይደለም። ምርጫ አጥሮት እንደሆነ አውቃለሁ አሰልጣኙ ያን እያደረገ ያለው፣ ግን የሚሰራ ኮምቢኔሽን አይደለም። ትናንትና በጋራ 90 ጊዜ ነው ኳስ የነኩት ተጫዋቾቹ። 35 ጊዜ ኳስ ተበላሽቶባቸዋል። 17ቱ የተበላሸው ማዱዌኬ ላይ። እነዚህ ተጫዋቾች በጋራ 5 ሙከራ ነው ያደረጉት እና በእነዚህ 5 ሙከራዎች አርሰናል ኤክስጂ 0.33 ብቻ ነው የነበረው። አይሰራም የእነዚህ 3 ተጫዋቾች ጥምረት። በተለይ ከሎ ብሎክ ቡድኖች ጋር የምትጫወት ከሆነ ስፖርቲንግ ደግሞ ሲከላከል በ5 ነው የሚከላከል። ራይስ ከጨዋታው በኋላ ለእኛ በጣም አስቸጋሪ ሆነው ሌላ ጊዜ በ4 የሚከላከል ቡድን ከእኛ ጋር ሲመጣ በ5 ይከላከላል። ሌላ ጊዜ ወደፊት አድቫንስድ በሆነ መከላከል በአግሬሲቭ ፕሬሲንግ የሚከላከል ቡድን ከእኛ ጋር ፓሲቭ ዲፌንስ ይሆናል። ይቸግራል አለ። የበለጠ የሚቸግረው ግን በተጫዋቾቹ ካራክተሪስቲክስ ምክንያት ነው። የፍጥነት ተጫዋቾች ናቸው። ፍጥነታቸውን የሚጠቀሙበት ክፍት ቦታ ግን የለም። ስለዚህ ይሄ ባለፈው ከቦርንሞዝ ጋር አንድ ላይ የጀመረ የማጥቃት መስመር ነው። ትላንትና የጀመረው በሌሎችም ጨዋታዎች አይተነዋል። ይሄን አይሰራም ይሄ የማጥቃት ኮምቢኔሽን። በጠቅላላው ግን ቡድኑ ኦደጋርድም ብዙ ጊዜ አልተጫወተም በዚህ የውድድር ዘመን፣ ግን ሳካም በሚኖርበት ጊዜ የማጥቃት ችግር አለበት። አንድ ቦታ ሳይ ከማርች ወዲህ አሁን እንግዲህ ኤፕሪል ግማሽ ላይ ነው ያለ ነው፣ በየጨዋታው የፍጹም ቅጣት ምቶችን ሳይጨምር የሚፈጥረው የኤክስጂ መጠን 1.39 ነው። በጣም አነስተኛ ነው። የውድድር ዘመኑን የመጀመሪያዎቹን 6-7 ወራት 2.4 አካባቢ ነበር ኤክስጂ ነበር። ስለዚህ በአንድ ያነሰ አንድ ጎል ለማስቆጠር የሚያስችል ያነሰ ጥራት ያለው የጎል እድል ትፈጥራለህ ማለት ነው እና ማጥቃቱም አሳሳቢ መሆኑ ጥያቄ የለው። ከሲቲ ጨዋታ በፊትም የአርሰናል ደጋፊዎች በትላንትናው ጨዋታ ምንም አይነት ሪአሹራንስ ባይኖራቸው፣ ቡድኔ ተመልሷል የሚል ስሜት ባይኖራቸው ትክክል ናቸው። ተከላካዩ ጥብቅ የመሆኑ ነገር ተስፋ የሚሰጣቸው ቢሆንም ግን ጨዋታው ከስፖርቲንግ ሊዝበን ጋር የተደረገ ነው። ሊሚትድ ቡድን ነው ስፖርቲንግ ሊዝበን። ደህና ቡድን ነው፣ ልክ ነው። በውድድር ዘመኑ በሙሉ በእነዚህ ከአርሰናል ጋር በተደረጉት 2 ጨዋታዎች ብቻ ነው ጎል ሳያስቆጠር የወጣው። ከዮኬሬስ መልቀቅ በኋላ ብዙ ጎሎች ያስቆጠረ ያለ አጥቂ ያላቸው። ትላንትና እንኳን አቻ ለመሆን እየተጫወቱ በነበረበት ጊዜ ጂዮቫኒ ኬንዳ የሚባል ቼልሲ በብዙ ገንዘብ ያስፈረመውን ተጫዋች ከቤንች አንስተው ማስነሳት ችለዋል። መጥፎ ቡድን አይደለም፣ ግን በሲቲ ደረጃ ያለ በቻምፒየንስ ሊግ ግማሽ ፍጻሜ ካሉት ቡድኖች ጋር የሚነጻጸር አይነት ማጥቃት አይደለም ያለው። ያንንም መገንዘብ ያስፈልጋል። መከላከሉ ደህና ነበር፣ አዎ፣ ግን ከኤሊት ቡድን ጋር ተጫዋቶ የተፈተነ አይደለም። እሱንም መገንዘብ ያስፈልጋል። ማጥቃቱን በተመለከተ ግን በተለይ እሁድ እለት በጣም አሳሳቢ ነው። ምናልባት እኔ የምጠራጠረው ወይ የሚመስለኝ ለዛ ለሲቲ ጌም ሊሰራ ይችላል ይኸው። ምክንያቱም ሲቲ በሀይ ላይን ነው የሚጫወተው፣ ስፔሶች ይተዋል። ስለዚህ የማርቲኔሊ ፍጥነት ወይ የዮኬሬስ ቀጥተኝነት ማዱዌኬ የሚሰለፍ ከሆነ ተጎድቶ ወጥቷል፣ የሚሰለፍ ከሆነ ሊሰራ ይችል ይሆናል ከባላጋራ ቡድን ካራክተሪስቲክስ አንጻር። ምክንያቱም ይሄው ቡድን በተለይ በአብዛኛው በሎ ብሎክ ከሚጫወቱ ቡድኖች ጋር ነው የማይሰራው። ሊሰራ ይችል ይሆናል። ግን በሁለተኛ አጋማሽ አርሰናል ሲጀመር አይተህ እንደሆነ እስከ 60 ምናምነኛው ደቂቃ ድረስ የአርሰናል ፖሴሽን 36% ብቻ ነው የነበረው። ስፖርቲንግ ሊዝበን ሁለተኛ አጋማሽ ሲጀመር በጣም ጥሩ ነበር የተጫወተው። እዚህ ላይ አርቴታ ያደረጋቸው ለውጦች ያመጡት መሻሻል አለ። እኔ የአርሰናል ማጥቃት ስንል አንድ የሚታየኝ ነገር ለምሳሌ 2 የመሀል ተከላካዮች አሉት፣ በጣም ጥሩ የመሀል ተከላካዮች፣ 2 6 ቁጥሮች አሉት። እዚህ ላይ 2 ፉልባኮች መደበኛ ቦታቸው የመሀል ተከላካይ ከሆነ 6 ዲፌንሲቭ ማይንድ ተጫዋቾች ነው የምትጠቀሙ ማለት ነው። ችግሩ የሚነሳው ከዚህ በ2 ፒቮት የምትጫወት ከሆነ 2 ፉልባኮች የማጥቃት ፉልባኮች መሆን ያለባቸው። ምክንያቱም ቢያንስ 4 የመከላከል ስፔሻሊስቶች አሉ ማለት ነው። አንዱ ችግር ስትራክቸራል ነው። 4ቱም ሴንተር ባኮች ናቸው። ግን ደግሞ 2ቱም በቀኝና በግራ በኩል ትላንትና ሞስኬራና ኢንካፒ የነበሩት እንደዛ ከሆነ ደግሞ በአንድ ፒቮት ተጫዋት አንድ ተጨማሪ ማጥቃት ተጫዋች ይኖራል። ማን አለ? አንዱ ኮንሰርን እሱ ነው። ያው ጉዳቶቹ ይህንን ችግር ስለፈጠሩ ግን የስትራክቸራል ነው ብለው አንዱ ይሄኛው። ከዛ አርሰናል አርቴታም ከኳስ ውጭ ላለው የአርሰናል ቅርጽ በሚሰጠው ትኩረት ምክንያት ያደረሳቸው እሱ ነው። አሁን ያሉበት ቦታ ላይ ያደረሳቸው እሱ ነው። ግን ማጥቃቱን ይጎደዋል በመጠኑ። ግን የመጨረሻዎቹ 23 ደቂቃዎች ላይ 24-25 ደቂቃዎች ተጨማሪ ሰዓቱን ጨምሮ ስፖርቲንግ ሊዝበን የጨዋታው የመጨረሻ ቅጽበት ድረስ ሙከራ አላደረገም ስል ግን የመከላከል ስፔሻሊስቶች ስላስገባ ሳይሆን ቴክኒሽያኖች ስላስገባ
አርሰናል የበለጠ ከኳስ ጋር ለመቆየት እድል አገኘ። ዮኬሬስ ለሆልድ አፕ አይጠቅምም ጭራሽ። ሃቨርትዝ ግን ይጠቅማል፣ ምክንያቱም የአማካይነት ነፍስ ያለው 9 ቁጥር ስለሆነ ይመጣል ወደ ጨዋታ። በጣም ትልቅ ልዩነት ነው። ትላንትና ከኳስ ጋር እንደ ፕሬሸር ቫልቭ የጠቀማቸው። ትሮሳር ጥሩ ፎርም ላይ ባይገኝም ከማርቲኔሊ ይልቅ ከኳስ ጋር መቆየት የሚችል ተጫዋች ነው። ማክስ ዳውማን ገና ቢሆንም ግን ከማድዌኬ ይልቅ ከኳስ ጋር መቆየት የሚችል ተጫዋች ነው። ምን ይሰጣል? በላይኛው የሜዳ ክፍል ግን ከኳስ ጋር ዘለግ ያለ ጊዜ እንድትቆይ እድል ይሰጣል። ለዛ ነው መጨረሻ አካባቢ ስፖርቲንግ ጎል የማስቆጠር ጭንቅ ውስጥ በነበረበት ጊዜ ምንም እድል መፍጠር ያልቻለም። ለውጦቹ ከበቀደሙ አንጻር ለምሳሌ ሰርተውለታል እና ሴሚፋይናል ደርሷል። ግን የሲዝኑ ትልቁ ጨዋታ እሁድ ያለው ጨዋታ ነው። ዕድሜ ጾታ ሳይል ሕፃን አዛውንቱ በእምነት በትውፊት በወግ በስርዓቱ በመልካም ስነ ምግባር በታረመ አንደበት ሲተጋ ሰንብቶ በጾምና ጸሎት ፈተናው አይሎ ድካም ሲበረታ ምድሩ ጭጋግ ለብሶ ሲዋጥ በዝምታ የሐዘን ቋጠሮ በምህረት ተፈታ የኩነኔው ዘመን በፍቅር ተረታ ተነስቷል በክብር ሞትን አሸንፎ የትንሣኤው አምላክ ብርሃን ተጎናጽፎ እንኳን ለብርሃነ ትንሣኤው በሰላም አደረሳችሁ። በዓሉም ምክንያት በማድረግ ከወዳጅ ዘመድ የሚላክሎትን ገንዘብ ለመቀበል ወደ ባንካችን ሲመጡ በአክብሮት ልናስተናግዶ ዝግጁ ነን። ብርሃን ባንክ፣ እንደ ስማችን ብርሃን ነው ስራችን።